ይሄ ያለክ ነው አይደል? በቃ አልፈለግም ቀለበቱን ታውልቅልኝ ያለው። ስለዚህ ሄርሜላም ብትሆኚ ከዚህ በላይ አትከራከሪው። ቀለበቱን አውልቂው። ለምን በግድኛው ነገር አለ እንዴ? ፈልጎ ነው ያደረገኝ። አሁን ደግሞ አልፈለገማ። አይ ቆይ አብርሽና አንተ ጥያቄ አለኝ። እኔ በቀለበት እዚህ አውቃለሁ እንዴ? አንተ ልቦና ፈቅዶ ወይም ደግሞ ደስተኛ ህይወት እየኖርክ። እኔ አንድ ነገር መናገር የምፈልገው ቤተሰብ ማለት እኔ ምን አይነት አፍዝዝ አደንግዝ እንደተደረገበት አላውቅም። እኔ ትናንትና ከአንድ ወዳጄ ጋር ብዙ ነገሮችን ከተወያየን በኋላ አብርሃም ላይ የሚታዩት ምልክቶች በጣም እጅግ አደገኛ እንደሆኑና ማለት እኔ ምን አድርገውት እንደሆነ አይታወቅም። ስለዚህ ነገ ሁለቱንም ራሱ በወንጀል የሚያስጠይቃቸው ነገር ነውና ቡዜ በጣም ስሜታዊ ሆና ስትናገር በናምን ሳይ ከሱ ይልቅ ከአንተነ የአብርሃም ጤንነት አያስጨንቃቸውም ወይ ለምን እንደሚጨቃጨቁት ቪዲዮ ላይ የሚመጡት በናምን ብዬ እናገር ነበር። ከአቅሟ በላይ የሆነ ነገር እንዳለ በማብራሪያና በማስረጃ ተሰጥቶኛል። ስለዚህ በሩታና በኤፍሬም መካከል አንድ የተደበቀ ነገር አለ ወይንም ደግሞ ኤፍሬም ላይም ራሱ የተሰራ ነገር አለ። ገባችሁ አይደለ? አብርሃም ይሄ አውቆ ነው እንደሚሆነው ምናምን የሚሉትን ነገር እናንተ እንደፈለጋችሁ ፍቱት። ስለምናየው ነገር ግን ፊት ለፊት እንናገራለን። ይሄ ልጅ ቀድሞ የነበረውን ኃይለኝነትና ቀድሞ የነበረውን ቁጠኝነት ቀድሞ የነበረውን ቶሎ እንትን የማገናዘብና የመናገር እንትን ትቶ ደንዝሶ አልፈልግሽም በዚህ ውጪ በዚህ ግቢ የሚል ሰው የሆነበት ምክንያት ገባችሁ አይደለ? በቀላሉ የሚታይ አይደለም። ገባሽ አይደለ? ይሄ በጣም መታሰብ አይ ይዘሽ ታውቂያለሽ። ሄርሜላ እዚህ ለማስመሰል አይጠበቅብሽ። ባለፈው ወደተ ቀለበት ያደረገልኝ ሰው ነኝ ሚስቱ ነኝ። አንተ እኮ ማለት ኤፍሬም አንተ እኮ ማለት እኮ ማንንም በሌለበት እኮ ሄርሜላ ቤት ገብተህ እኮ ሌላ አክሽን ያደረክ ሰው ነህ። እምንረሳላ አይመስልህ እንዴ? እጇን እየደባበስክ አንቺ እንደዚህ ነሽ ምናምን እያልክ አጉል መጠጋት እያደረክ ስታደርግ የነበረ ነው አይደለ እንዴ? እንዴ አንተ ገና ሳምንት ያልሆነውን ቪዲዮ እኮ አውጥተን እኮ ማሳየት እንችላለን እንዴ? ለሄርሜላ ጋር ምን እንዳደረክ ማለት ነው። ይሄን ለምን አመጣ ካላችሁኝ ስለ ንጽህና ስለ ሄርሜላን ንጽህና አንተ የማውራት ድፍረትና ሞራልም የለህም። በራን ኳክተህ ሌላ አላስፈላጊ ነገር ውስጥ ስለገባ ማለት ነው እንዴ? ብዙ ነገር ለመፍጠር እየሞከርሽ ነው። ስለዚህ ቀለበቱን አውልቂ በቃ አትከራከሪ። ኤፍሬም ቀለበት ያደረገልኝ ሰው ነኝ ማለት አይደለም። ቀለበቱን መወሰን ላይ ያንተ ሚና ምንድነው ድርሻህ? ጀስ ስላረገላት ቀለበት ቆርጣም ተጣለው፣ ከፈለገች በዲዛም ትሽጠው፣ መብቷ እኮ የሷ ነው። ቀለበት የማስወለቅ ስልጣን ማን ነው ላንተ የሰጠ? ማን ነው በእጄ ብሎ የሰጠ? እንግዲህ ለምጠላው ሰው አይደለም ቀለበት ያደረገው። የሚያፈቅረኝ ወዶ ፈቅዶ ከኔ ጋር ብዙ ፊሸር ያለው ሰው ነው ከኔ ጋር ለማለት ያን ነው እንጂ ቀለበት ማለት ኖርማል ነው። ደግሞ ቀለበት ላይ ትርጉም አለው። ገባህ አይደለ? ካንቺ ጋር ደግሞ ምንም ነገር አያስብም። ወደፊት ከሩታ ጋር ነው። ስለዚህ አንቺ ጋር ቀለበቱ ምንም አይሰራም። አንድ ነገርማ ይኖራል መቼም በዚህ ደረጃ። ኧረ በስመ አብ። ሩታ ግን ምን አይነት አብዘዝ አደንገዝ ተጠቅመሽ እነዚህ ሁለት ወንድማማቾችን እኔ አሁን አንቺን ለመውቀስ አርገሻል አላረግሽም አይደለም እውነቶችንና የሚደርሱኝን ነገሮች ደግሞ ሳይ ከመናገር ወደኋላ አልልም። በቃ ይሄ በቃ በግልጽ የተቀመጠ ነገር ነው፣ የሚታይ ነገር ነው። አላወልቅም ማለት ምን ትችላለች? ለምን ካልፈለገ እሷ ከፈለገ እሱ ካልፈለገ ያደረገ ይኸውልሽ፣ ቆይ ተረጋጋና እኔ ችግር የለውም አቤል ከነሱ ጋር አፍ መካፈል ተገቢ ነው ብዬ አላስብም። አይኖ አንተ ይሄን ነገር ወደህ ፈቅደህ እንዳላደረከው በደንብ አድርጌ ነው የማውቀው። ምክንያቱም ፈልጌው ነው ያለው ሄርሜላ። እኔና አንቺ ከዚህ በኋላ ምንም ነገር ሊኖር ስለማይችል ይሄን ቀለበት አውልቂ መስጭ። እኔ እኮ የሚገርም ነገር ነው እንዴ! የእውነቴን ነው የምላችሁ። ይሄን ቀለበት አውልቂ ማለት አይደለም እና አብርሃም እና አንተና አብርሃም ራሱ እኮ እንትን የለው ሶ እንትን አላልኩትም ልሰጥ አልችልም ማለት እኮ የተሰጠ ነገር መልሺ ማለት ይሄ እጅግ ፋርነትን ነው የሚያሳየው። በጣም ቆይ ቀለበት ስታደርግልኝ የሆነ ነገር ወይ ስንጣላ ቀለበቱን አውልቀሽ እንድትሰጪኝ ነው ብለህ ነው እንዴ? አሁን እኮ ተጣልታችሁ ሳይሆን ተለያይታችኋል። የእናንተ ነገር እኮ አብቅቷል እንዴ? ምናልባት ዲስታንስ ሊኖረን ይችላል እንዴ? ሩታ እኮ የምሬን ነው የምላችሁ ሩታ ላይ የሚታየው ነገር ፍቅር ሳይሆን እልህ ነው። ፍቅር ቢሆንም አኖሮ ስለ አብርሃም ጤንነት ትጨነቂ ነበር። ስለ አብርሃም ጤነኛ ነው ብለሽ ካሰብሽ አይደለም። ገባሽ አይደለ? አይደለም እንኳን ሐኪምም አረጋግጧል ስለ አብርሃም ጤነኛ ስላለመሆኑ አብርሃም ሁሉም አረጋግጧል። ሁሉም በጭብጨባ የወሰነበትና ያመነበት ያጸደቀው ነገር ነው አብርሃም ጤነኛ እንዳልሆነ አይምሮን እንደሳተ ማለት ነው። ያንን እንደ አድቫንቴጅ ተጠቅመሽ ደግሞ ናውጣና ግባ እያልሽ አባቴ ይሆነኛል ማለት ይሄ የማይሆንና የማይታሰብ ነገር ነው። እኔ የእውነት ቀልድ ነው ያልሽው።
ለዚህ ቀልድሽ ደግሞ ዋጋ ትከፍይበታለሽ። ገባሽ? ስለዚህ አብርሃምን አትወጁም። እኔ እንቅጩን ልንገርሽ፣ ሩታ አብርሃምን አትወጁም። ብትወጁ በእንደዚህ አይነት ሁኔታ ሐኪም ቤት ነው እንጂ የምትገኙት። አንቺ ለበሽሽቅ እንደ ውሻ እየጎተትሽ ይዘሽዋት መቼ እንጂ ልባችን በጣም እንደተቀራረበ በደንብ አድርገሽ ታውቂዋለሽ። እሱ እንግዲህ የራስሽ ተረት የራስሽ ምኞት ነው። ገባሽ? ስለዚህ እሱ ያንቺ ተረተረትና ምኞትሽን እዛው ለራስሽ እያሰብሽም እየተጎመጀሽም ኑሪ። ግን ደግሞ እኔ ደስ እንደሚለኝ ምን ታውቃላችሁ? የፈለገ ጠላት ይሁኑ፣ የፈለገ ብሽሽቅ ውስጥ ይግቡ፣ ለውይይት ግን ይገናኛሉ። ገባች አይደለ? ጠላት ናቸው ግን ይገናኛሉ፣ ተቆሞ ቪዲዮ ይሰራሉ። በቃ ስራ ሌላ ነው፣ ጠብ ሌላ ነው። በቃ በስራ ጉዳይ ላይ ተስማሙበት ነገር አለ፣ ተስማምተው ይሰራሉ። ጠባቸውን ደግሞ ለየግላቸው እዛው ይፋጁበት። ገባችሁ አይደለ? ሩታ ቪዲዮ የምትሰራ ከሆነ ለተመልካቹ መመለስ ያለባት ጉዳይ ከሆነ ትጠራታለች፣ ቪዲዮ ላይ ትወጣለች። እምቢ የምትልበትም ምክንያት የለም ማለት ነው። ስለዚህ ዛሬ ሩታ ያደረገችው ነገር ምንድነው? ለብሽሽቋ ስትል ጠራቻት፣ በተመልካቹ ፊት ቀለበቱን እንድትመልስላት ማድረግ ነው። ስለዚህ እኔ ከዚህ ጀርባ እኔ አንድን የምጠረጥረው ነገር ሌላ ተከባድ የሆነ ግፊት አለ። ከባድ ከነሱ ጉዳይ የሚጠቀም የሆነ ከባድ ትንሽ ከምንገምተው በላይ የሆነ አንድ ሰው አለ። አንድ ሰውም አይጠፋም። ገባችሁ አይደለ? የእነሱን ጉዳይ እንዲተጠቅሙ እንደሚያደርግ ማለት ነው። ሄርሜላ እየተጎተተች ሩታ ቪዲዮ ላይ ትመጣለች፣ ሩታም እየተጎተተች ሄርሜላ ቪዲዮ ላይ ትመጣለች። ከጀርባ አንድ ደባ አለ በእነዚህ ጉዳይ የሚሰራ ማለት ነው። ግን የዚህ ሁሉ ሴራ የዚህ ሁሉ ስቃይ ደግሞ ሰለባ የሆነችው ማን ነው? አብርሃም ነው ሰለባ የሆነው። እና በጣም ብዙ ተቸ ነው፣ በብዙ ነገር እንትን አድርገ ነው። ስለዚህ ሚስት ነኝ የምትለው ሴትዮ ሚስትነቷን ሳይሆን የአብርሃምን እልህ ለመበሻሸቂያ ነው እየተጠቀመች ያለችው። አይደል እንዴ? አዲስ ህይወት የጀመርክ ሰው ነበርክ አይደል እንዴ? ለኔ ሳይከብደኝ አንተ ቀለበቱን አውጪ ስትለኝ ማውጣው፣ ቀለበቱን አድርጊው ስትለኝ የማደርገው ሰው ነኝ እና አብርሽ እንደዛ ነው። ደዝዟል እኮ የለም ደዝዟል። ኧረ በዚህ አይሳቅም። ሱራ ዛበሻተው ኧረ በስመ አብ በዚህ አይሳቅም። በዚህ ማዘን እንጂ በጣም ይሄ ተንበርክካ ያረክላት ቀለበት ነው እንዳትረሳ። ደግሞ ቆሞ ያውልቋል እኮ አውልቅ፣ በቃ አውልቅ። እየሰማንከኝ ነው? ቀስ በል አብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። ተመልከቱ፣ ቀለበቱን ለማን እንደሰጠው ተመልከቱ። ለኤፍሬም ነው የሰጠው። ስለዚህ አንተ ግን ምን አይነት ወንድም ነህ? ምን አይነት በጣም አሳፋሪ ወንድም ነህ? ምን ያህል እንደደነዘዘ እኮ ማየት የምትችሉት። ተቀብሎ ለኤፍሬም ነው የሰጠው ና ሲሉት የሚመለስ። ስለዚህ አሁን ይሄ በግ ሆኗል። በስመ አብ። እንደውም እዚህ ውስጥ ብትከታት እዚህ ቦይ ውስጥ አለ ብታረጋ ከልብም እንደዚህ ወጥታኛ። ሄርሜላ ደስ ብሎናል ቀለበቱ ስላወለቅሽና በጣም ያሳፍራል። በጣም ያሳፍራል። ያደረገላት ሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ ኤፍሬም የሚደርስብህን መከራና የሚደርስን እንትን እዛው ቻለው። የእውነቴን ነው። በዚህ ጉዳይ እጅግ ታፍርበታለህ። በእርግጠኝነት ታፍርበታለህ። እኔ ሲጀመርም እኔ ከሄርሜላ ጋር እንዲሆን የምፈልግ ሰው አልነበርኩም። የሄድክበት መንገድ ግን ሩታ የሄድሽበት መንገድ ግን ዋጋ ያስከፍልሻል። አንድ ቀን ይሄ ልጅ ሲነቃ ትጸጸችበታለሽ ማለት ነው። ጥቷለች ማለት ነው። ስለዚህ ካሁን በኋላ አብርሃምና ሄርሜላ ተለያይተዋል ማለት ነው። በቀለበቱም ሆነ በምንም ልትይዙ አትችልም። አሁን ለካው አብርሃም ከልብ ነው አብርሽ ቀለበት ለኔ ቀለበት ከዚህ ደቂቃ እና ሰዓት ጀምሮ እንዳትነኪ። ቆይ እንዴ ሴት ልጅ ነኝ አይደል እንዴ? አንቺም እኮ እሱን እንዳነኪ ማለት እንችላለን። ምክንያቱም ቀድሽ አልሰማንም። አሁን ደግሞ አደረጉ ሌላ ነገር። የእርግዝናው ጉዳይ ግን ከምን ደረሰ? ወንድሞቼ የእርግዝናው ጉዳይ ከምን ደረሰ? ሄርሜላ እንዳረገዘች ነው። ቀለበት ሳይሆን እኮ መሀል ላይ እኮ የሚያስተሳስራቸው እኮ ልጅ ተፈጥሯል አይደል እንዴ? ሄርሜላ ይሄን ነገርም ልታብራሪልን ይገባል። የእርግዝናውም ጉዳይ መታወቅ አለበት። ከራሱ ጋር አይደለም ከራሱ ጋር በቃ እኛ ጨርሰናል አይደል? አቤል ይዛት መሄድ ትችላለህ። እኛ ጨርሰናል። ቀለበቱ እንዲወልቅ ነበር የፈለግነው። ቀለበቱ ኦልሬዲ ወልቋል። ስለዚህ መሄድ ትችላላችሁ። ስለመጣችሁም እናመሰግናለን። ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ ተረጋጊ። ከራሱ ጋር አይደለም እያልኩሽ እኮ ነው እንጂ። አይ እሱ አይደለም በድን እኮ ነው የቆመው።
በድን ቆሞ እግዚአብሔርን አቤል ተስፋ ላለመቁረጥ እየሞከርኩኝ ያለሁት በድን እኮ ነው ቆሞ ከኔ ጋር ያለውን ነገር እንዳለ ከኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም። ሩታ አሁን እነዚህ የምታያቸው ምናምን ከራሱ ጋር ሲሆን ምን እንደሚውጣቸው እናያለን። ግን አሁን እንቻለው የማያልፍ ቀን የለም። አሁን እንደዚህ እንዳፈይዛችሁት አይቀጥልም። የሆነ ቀን ይመጣል። ግን ደግሞ አብርሃም ወደ ራሱ ሲመለስ እናንተ ምን እንደሚውጣችሁ እናያለን። እናንተን ባይሆን ምን እንደሚውጣችሁ እናያለን። ቀለበት ካደረግልኝ በኋላ በጣም ብዙ ነገሮች ከአንተ ጋር እያሰብኩ ነበር። በጣም ብዙ ፊቸሮች ሰው ሲደነዝዝ አይቻለሁ። እንደ አብርሃም ደግሞ ሰው ሲደነዝዝ እኔ አይቼም ሰምቼም አላውቅም። እኔ ብዙ ሰዎች ደንዝዘው ብዙ ሰዎች ግራ ገብቷቸው አይቻለሁ። እንደዚህ ግን እኔ በፍጹም አይቼም ሰምቼም አላውቅም። ድንዝዝ እኮ ነው ያለው። ታውቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም። ከኔ ጋር በጣም ብዙ ነገር እያሰብክ ነበረ። ከኔ ጋር በጣም አይ ሄርሜላ ደህና ተረተሽ። ታሟል እኮ ታሟል። ልጁ መረዳት አለብሽ። ታሟል እኮ ይሄ ልጅ እኮ ከጤናው አይደለም። ከጤናው ቢሆንማ ብዙ ነገሮችን ያደርግ ነበር። እዚህ ጋር መልስ ይሰጥ ነበር። እንዲህ ነው ይል ነበር። አሁን እኮ አርግ ያሉትን ነው የሚያደርገው። ሂድ ቀለበት አውልቅ፣ ሄዶ ያውልቃል። ሂድ እንደዚህ አድርግ፣ ሄዶ ያደርጋል። ስለዚህ የታዘዘውን ነው የሚያደርገው። ስለዚህ በድኑ ነው ያለው። ይሄ ልጅ እኮ ከጤናው አይደለም፣ በድን ነው የቆመው፣ በድን ነው እንጂ ሰው አይደለም። እሺ ቢያንስ ፍላጎቱን ጠይቀህ እሺ ምክንያቱም እሺ ቀለበት ከኔ እጅ መውለቁ በጣም ብዙ ነገሮች እንደሚያበላሽብኝና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ ሁሉ ቢሆን ነገም ቢሆን አብርሃም አንተ የኔ ነህ። እሺ ይሄ ነው በቃ የሚፈልገው። በጭንቁ እንዲህ በተራቆተ እንዲህ ብቻውን በሆነበት ሰዓት አሁንም ከጎኑ እንድትሆኝ ነው። እኔ አሁን ከዚህ በኋላ እኔ ማየው ገባችሁ አይደል? አንድ ትልቅ የተስተካከለ ትዳር ይቆማል ምናምን ብለን ነበር ስንለፋ የነበረው። ስለዚህ አሁን ከትዳሩን በላይ የልጁ ጤና ጉዳይ ስለሚያሳስበን ስለ ጤናው ጉዳይ ነው እኛም እንትን የምንለው። በቃ ከጤናው ጉዳይ ጎን ነው። አሁንም ቢሆን ቀለበት ድጋሚ የማድረግን ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፍቾ ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ጠብቆን ካለው እሺ ከጎንህ ነኝ፣ እጠብቅሃለሁ። ለማንኛውም ይሄ እንደዚህ ያስወለቃችሁት ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። እሱ የልጅ እንጀራ ነው እያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱ ለሳ ነገር ራቤል አስገብቶላት ሄደ። ወይ የቆመን ሰውን ነው ባይገርም በድን ነው ያላገና ተንበርክኮ ሲያደርግላት ንግግር እሱ የልጅ እንጀራ ነው እያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱ ለሳ ነገር ወይ የቆመን ሰውን ነው ባይገርም ነገር አለሳ በድን የታቀበ። እኔ ግን ምንድነው የተጠቀምሽውን መድኃኒት አፍስዛ ደንግዝ ግን ከየትም ብለን እንፈልገዋለን። ይሄን ነገር የምታውቁት ካላችሁ ንገሩኝ። ተጨባጭ የሆነ መረጃ እስከማገኝ ነው። አቤል ግን ከባድ ሰው ነው። ከባድ በትር ነው ያሳረፈው።